እንኳን ለ2017 የፋሲካ በዓል በሰላም አደረሳችሁ አደረሰን። ዛሬ ለየት ባለ ቪዲዮ መጥቻለሁ። በፊት በመታውቁት የፋሲካን በዓል በመጠጥ በምግብ በጨዋታ ነበር ምናመጣው። ዛሬ ግን ደስ የሚል ከዛ የበለጠ ከዛ የሚያስደስት ከዛ ፌሽታ የሞላበትን ምርጥ ዜና ይዤላችሁ መጥቻለሁ። ባለቤቷም ፕሊስ ሁለታችሁ ተመካክራችሁ ለልጆቻችሁ ስትሉ ቀሪ ዘመናችሁ አብራችሁ አሳልፉ። አንድ ላይ ብትሆኑ ለድሮ ፍቅራችሁ አምሮ ደስ ብሏችሁ ነው ከልጆቻችሁ ጋር አንድ ላይ ብትኖሩ በጣም ደስተኛ ነኝ። ለዚያኛውን ምንልሽ ከባለቤትሽ ጋር ታረቂ እቀማክላችሁ ይወድ ይገባል። እናንተ የሚዲያ ሰዎች ናችሁ፣ እናንተ ተወዳጅ ሰዎች ናችሁ። ሰው ይወዳችኋል፣ ሰው ይቀበላችኋል። የእናንተን ጉዳይ ብሎ ሰው ያስበዋልና በበኩሌ ቢታረቁ ወይ አብረው ቢሆኑ የሚፈጠረው ነገር ይሄ ነው ማይባል ሀገራዊ ፋይዳ ያለው ነገር ነውና እንደ ቀላል ነገር ባታስቡት በጣም ደስ ይለኛል። የብዙ ህዝብ የብዙ እንባ የብዙ ጉልበታችሁ ላይ ብዙ ሰዎች ርቀዋል። አልሰማችሁም ማለት ጊዜ አልነበራችሁም። ቢታረቁ የእናንተ ደስታ ብቻ ነው። እናንተ እንደው ምንም ባትደሰቱ እንኳን ብትታረቁ የሚደሰተው የህዝብ ቁጥር ይሄ ነው። በቃ እናንተ ደስታ እንኳን አታችሁ ቢሆን ሌላ ሰው የሚደሰትበት ከሆነ ምን አለበት? ብትሞቱ አይሻልም እንዴ? ሞት እንደሆነ አይቀርም። ይሁን ለምን እንግዲህ ተለፍቶበታል፣ ተደክሞበታል። ያልገባበት ሰው የለም። ጓደኞች ገብተዋል፣ ቤተሰብ ገብተዋል። እኛም አቅሪቲ ምንጭላትን ነገር ሞክረናል። እውነቱን ንገራችሁ ምርጥ እህቴ ናት። አታገባኝም። ሐሳብ የማይለውጠው የሞተ ሰው ብቻ ነው። አየሽ መክሊት እንዴት ምክንያት እንደሆነች አይገርምም? ወጀብ እኮ ነው ለዚህ ያበቃው ነገሩን ሁሉ። ወጀብን እናስመርቃለን ብለን ሰይፉ ላይ ሄዶ እንዲያስተዋውቅ ገፋፍተን ወጀብ እንዲተዋወቅ ሳይሆን ወጀብ በወጀብ ውስጥ መንገድ የሚያወጣው ህይወታቸው እግዚአብሔር እንዲያሳይ ሆነ። አሁን አይደለም እግዚአብሔር እናንተ ጋር የነበረው ይሄ አብራችሁ እንደነበረ ማረጋገጫ ነው። እናንተ መላእክትን ነው የምታውቁት፣ እሱ አልተለያያችሁም። በመላእክታችሁ ውስጥ አብሮ ነበረ፣ ግን መገናኘትን እስክትፈቅዱ ድረስ ስራውን አልጀመረም። አብራችሁ ይዞራል። አንተም ቤት አብሮ አለ፣ እሷም ቤት አብሮ አለ፣ ልጆቹም ካለ ስትፈቅዱ እሱ መስራት ጀመረ ማለት ነው። ሰላም ወደ ቻናላችን ተከታታዮች ሰላምና ጤና ከአዲስ ህይወት ጋር የተመኘን ዛሬ በፋሲካ በዓል አዲስ የሆነ የምስራች ይዤላችሁ መጥቻለሁ። ምክንያቱ ምንድነው? እኔ በወሊድ ምክንያት እንደምታዩት በወሊድ ምክንያት ፕሮግራሙ ላይ ባልገኝም እህቴ ግን እንደ አዲስ ከሙሉዬ ጋር ተታርቀው አንድ ቤት በፋሲካ በዓል አንድ ላይ አዲስ ህይወት ጀምረዋል። ወደ አዲሱ የህይወት ምዕራፍ ስለተሸጋገራችሁ በጣም ደስ ብሎኛል። ይሄን ደስታ የኛ የቤተሰብ የጓደኞቻቸው ብቻ ስላልሆነ የሁላችንም የጋራ ስለሆነ ብላችሁ አመስግኑልኝ። ሴቶች በልታ ወንዶች በጭብጨባ በኮሜንት አብራችሁ እንድትቀላቀሉና ደስ የሚላችሁ የምስራች እንደሚሆን ተስፋ አደርጋለሁ። አብራችሁ ናችሁ? በሉ ቻናሌን ሰብስክራይብ ያደርጋችሁ ቪዲዮ ላይክ ያደርጋችሁ ለጓደኞቻችሁ ደግሞ የዚህ ደስታ ተጋሪ እንዲሆን ደግሞ ሼር ያደርጋችሁ ቪዲዮን አብራችሁን ቆዩ። ገንዬና ሙሉዬ አንድ ላይ ሆነው ሰርጋቸውን የተጋቡበትን ቪዲዮ ግን ቀንጨብጨብ አድርጌ ለእናንተ በሚያስደስት መልኩ ወደ እናንተ ይዤላችሁ መጥቻለሁ። ስለዚህ ዛሬ ወደ ቪዲዮአችን ከመሄዳችን በፊት የሰርግ ጭፈራ እስቲ አብረን ሃይሎጋ የሚያስብል የሰርግ ዘፈን አምባበል ሙሽራው ለኔ ነው ምርጫው
ብላችሁ ልጅ እያለቀሰ ነው ቪዲዮ የሚቀርጸውና አንድ ያዋብያ ተመለሳለሁ። ይሄው በሰላም ተገላግዬ ልጄን ለማቀፍ እግዚአብሔር ረድቶኛልና ከልብ አመሰግናለሁ። አራሳል መስለን ቆንጆን ኩባችሁ እንዴ እስቲ ለማንኛውም ጦጣዬን ቁጭ አድርጌት ልምጣ ስላለው ነገር በደንብ እነግራችኋለሁ። በጣም የሚያስደስተው ደግሞ ልጆቹ ያደረጉት ነገር ምን ያክል ውስጣቸው እየፈለገ ወላጆች በሚያደርጓቸው ነገሮች ደግሞ ተጽዕኖ መፍጠር እንደማይችሉ ስለሚያውቁ ችለውት ይቆዩና ግን ደግሞ ነገሮች ሲስተካከሉላቸው ደግሞ ፍቅራቸውን ደስታቸውን ውስጣቸው ያለውን ስሜት ደግሞ የሚያወጡበት መንገድ በጣም ከሚያስደስትም በላይ በጣም ያስደነግጣል። መክሊት ቅዱስ ዳዊትና ልዑል አንድ ላይ ሆነው ለወላጆቻቸው የሰጡትን ስጦታ እንመልከት። ስጦታ ብቻም አይደለም አብረው የተናገሩትን መልእክት ተመልክተን እንመለስ። እንደዳኛው ምን ተሰማሽ? ሁላችሁም ስለመጣችሁ በጣም አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ ስጦታን ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላስብንም ነበር፣ አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሷ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሷ አላት። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ። እናንተ በፈቀዳችሁለት ልክ እናንተ ልባችሁ በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው፣ ግን መጨረሻው እሱ ነው። ከስጦታችሁ በፊት መናገር የፈለኩት ነገር ይሄ ስለሆነ ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። እናመሰግናለን። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆቼ አባት አትቤ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው ብለው እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 አመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን። ስለመጣችሁ አብራችሁ ስላላችሁ እናመሰግናለን። በመለያየታችሁ ውስጥ የትኛውም ሰው ሳይጎዳ የትኛውም ሰው ሳይከፋ የትኛውም ሰው አንዱ ላይ ጥቆማ ሳያደርግ በሰላማዊ መልኩ እንዲኖሩ በማድረጋቸው እርቅ ሲወርድ ድግስ ሲደገስ ድጋሚ ስንድራቸው በደስታ ሙሉ ቤተሰብ በፊት እንደነበረው ምንም የተነቆረ ሳይኖረው ምንም ክፉ አንደበት ሳንነጋገር በማለፋችን ማንንም ሰው የሚጎዳ የለም፣ ማንንም ሰው ቂም የተያዘበት የለም፣ ማንንም ሰው ላይ ደግሞ አስተያየት የሚሰጥ የለም። መለያየት ውስጥ መከባበርን ያስተማሩ፣ በመለያየት ውስጥ ተከባብሮ መቀጠልን ያስተማሩ፣ በመለያየት ውስጥ ቤተሰብ ሳይለያይ በጋራ ልጆችን በማሳደግ ቤተሰብም ደግሞ ለክፉም ለደጉም ተገናኝቶ መጠያየቅን ያስተማሩ ናቸውና በጣም ልናመሰግናቸው ይገባል። ያንን የምናየው ደግሞ ዋና መሰገኑ የሚገቡት ገንድዬና ሙልዬ ሲሆኑ ሲቀጥል ደግሞ ዙሪያውም ያለው ሰው ቤተሰብም ጓደኛ የዚህ ነገር ክፉ አንደበት ሳይወጣ በመኖሩ ዛሬ እነሱ አንድ ላይ ሲሆኑ አንድ ገበታ ላይ ቁጭ ተብሎ እርቅ ሲወርድ አንዱ አንዱን እንዲያመሰግን ሆኗል ማለት ነው። ይሄንን ለማየት የሚያስችለን ቪዲዮ ተመልክተን እንመለስ። በመለያየት ውስጥ ህይወት ይቀጥላል። በመለያየት ውስጥ ቤተሰብ ይቀጥላል። ተለያይተው የማይቀሩ የማይለያዩ በጣም ብዙ ማህበረሰቦች አሉ። አንዳንድ ጊዜ በጣም ጥፋታችንን ወይንም
ድክመታችን በጣም ይሰፋና ልጆችን እንጎዳለን። ወላጆች ራሳቸው ባልና ሚስት በራሳቸው ይጎዳዳሉ። ሲቀጥል ደግሞ ተጋብተው የነበሩት ቤተሰቦች ወይንም የባል ቤተሰቦች የሚስት ቤተሰቦች እንዲሁም ደግሞ ጓደኞች በሙሉ የነሱ የባለ ትዳር መለያየት የሚያመጣው ተጽዕኖ ምን ያክል እንደሆነ መመገመት አያቅታችሁም። በገነትና በሙልዬ ግን ሁለቱን በዙሪያቸው ያሉትን ሰዎች ሰላማቸው ሳይናጋ እነሱም በሰላም እየኖሩ ዙሪያቸውም ያለው ሰው በሰላም እንዲኖር ያደረጉበትን መለያየታችን ውስጥ እንዳለው ደስታ አንድ ቀን ተገፋፍተን ተገለማምጠን ማናቅ ይገርመኛል። እኔ አሁን እንዴት ነው የተፋታሹ ቤተሰብ ጋር ሄደሽ ምትበዩ ምናምን የሚሉ ሰዎች አሉ። ይገርመኛል። ተዋልደናል እኮ 4 ልጆች የነሱ አጎትና አክስቶች ናቸው። እንዴት ነው ይሄኛውን ድልድይ ሰብሬ እኔ ልቆርጥ የምችለው? በየትኛውም ሂሳብ ላደርገው የማልችለው ነገር ህሊና አይቀበለውም። ሌላ ሰው ሊቀበለው ይችላል፣ እኔ የማልቀበለው ነገር ነውና ብዙ ሰዎች ይገርማቸዋል። አንዳንድ ሰዎች ልክ እንዳልሆንኩም የሚያስቡ ሰዎች አሉ። እስከዛሬም ልክ ስለነበርኩኝ ይሄው ልክ ስለሆንኩ ነው አሁን እዚህ ጋር ተሰብሰብን እና ልጆቹ ጌታ ይባርካቸው ለአንድነቱ መሰረት ናቸው። በእውነት ለሁለቱ የሚያሳዩት ፍቅር እነሱ ለአንድነት አቆቶቻል። ነጥንም እሱን አላስከፋ እንዲያዝረገች በደለች እንዲያከፈች ሳንጣጥ በደስታችን በአዘናችን እየተገኘች ነው። 14 ዓመት ተለያያችሁ ነው she was with us practically with us ባይምሮ በሀሳብ ብቻ አይደለም በአዘናችንም በደስታችንም ከኛ ጋር ነበረች። ከሱ ይልቅ እሷ ነበረች። ሪሊ እወድሻለሁ። ተባረክ። ደስ ብሎኛል። አሁንም እግዚአብሔርን አመስግኑልኝ። ብዙ ማለት አልችልም። ገነት በነገራችን ላይ እህቴ ናት። የወንድሜ ሚስት ሳትሆን እህቴ ናት። ምክንያቱም አብረን ብዙ አመታትን አንድ ላይ እንደ እህት ማማች አንድ ላይ ኖረናል እና ትልቅ ክብር አለኝ ለገነት። ሁለቱ እንዲለያዩ በፍጹም አልፈልግም ነበርና በቅርብ ጊዜ ሁሉ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድሜ አልነበረም፣ ለገነት ነበር የምቆመው። ኖ አንቺ ወንድምሽን አትወጂም እንደውም አሉኝ። አለመውደድ ከሆነ አልወደውም ዛሬ አልኳቸው። አልወደው በቃ እኔ አቃለሁ ለሱ እድገት የምትጥር ሴት ናት፣ ለቤታቸው የጀርባ አጥንት የምትሆን ሴት ናት። ስለዚህ በዚህ መለያየት ውስጥ ገነት ምንም ያደረገችው አስተዋጽኦ የለም። ሙልጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው የሚኖር ሰው፣ ለሰው የሚዘረጋ ባዶ ኪስ እስኪሆን ድረስ ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። እቺ ሴት ግን ጠንካራ ሴት ናት። ምክንያቱም በአንድ ጎኑ መልካምነት ቢኖረውም ቤቱን አቅንታ ቤቱን ጎጆውን ያቀናች ሴት ናት እና እንደ ሙልጌታ ቢሆን በቃ ለሰው የሚኖር ሰው፣ ለሰው የኖረ ዘላለም ህይወቱን የሚጨርስ ሰው። ግን መኖር ማለት ምን ማለት እንደሆነ ወደ ራስ ማየት ማለት ምን ማለት እንደሆነ ያስተማረችው አብሪያ ስለኖርክ ነው ሁሉ መናገር። እግዚአብሔር ይባርክሽ፣ እግዚአብሔር እድሜሽን ይጨምር፣ ወግ ማረግ ያሳይሽ። በእውነት ከዚህ የበለጠ አንቺ ለዚህ ትዳር ደግሞ የለፋሽውን ነገር አቃለሁ። እግዚአብሔር ይኑርልህ ወንድሜ። እኔን ትልቅ እንዳደረከኝ ልጆችን ትልቅ ቦታ ያደርስልህ፣ የልጆችን ፍሬ ያሳይ። እግዚአብሔር አንተንም አንገትን ቀና አድርገህ የምትሄድበትን ዘመን ያምጣ። በእውነት እግዚአብሔር ከትቢያ ላይ አይደለም ከምንም ላይ ማንሳት ይችላል። እግዚአብሔር ያንሳ፣ በከፍታ ላይ ያራምድ። ልጆቹ እግዚአብሔር ይባርካችሁ፣ ተባርካችሁ ለበረከቱ ነው። ገነትንና ሙልዬን አንድ ላይ እንዲሆኑ በጣም የተጨነቁ በጣም ትልቅ ሰው የተከበሩ ሰው ገነትና ሙልዬን አንድ ላይ ቁጭ አድርገው አነጋግረው ነገሩ በሰላም እንዲፈታና ወደ አንድ ጎጆ ከማሰባሰብም ብቻ ሳይሆን ትልቁንም ድግስ ወጪውን ሁሉ ሸፍነው በዚህ በሚያምር ቦታ ላይ ገንዬና ሙልዬ ድጋሚ እንዲሞሸሩ ተደርገዋል እና በጣም ደስ ብሎናል። በጣም ደስ እንደሚላችሁ ተስፋ አደርጋለሁ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እግዚአብሔር ታላቅ ነው። እግዚአብሔር ልዑክ አለው፣ መልእክተኛ አለው። አለበለዚያ ለሰው የሚቻል አይደለም። ለእግዚአብሔር ካልሆነ በቀር ለሰው የሚቻል አይደለም። ለሰው የሚቻል አይደለም። ክብሩን እሱ ይውሰድ። መጪውንም ጊዜ ለሱ እንተዋለን።
በእኛ አቅም የሚሆን ነገር የለም። በራሳችን ብዙ ጉልበት የለንም። ልባችንን ባነጻን ቁጥር እሱ መስመር አለው፣ መንገድ አለው፣ እሱ መልስ አለው። ቀሪው ዕድሜ ለክብራችሁ እንዳናሳፍራችሁ ያርጋል። ብንፈተን ሊደንቃችሁ ይገባል። እግዚአብሔር ያጽናል። የእሱን መንገድ ተከትለን በሱ ብርታት፣ በሱ ኃይል፣ በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል። ሁሌም ቀና መንገድ በተከተለን ቁጥር እንቅፋቶቻችን እንደሚበዙ እናውቃለን። እግዚአብሔር ያጽናል። እናንተም ከጎናችን እንደቆማችሁ ሁሉ በጸሎታችሁ አብራችሁ ነው። በጣም እናከብራችኋለን። እናንተ እንዳትከፉብን እናንተ በጸሎት አግዙን ብለውናል። ስለዚህ እኛም እንደ ቤተሰብ በጸሎት እናግዛቸዋለን። እግዚአብሔር ረድቷቸው በፊት ከሚኖሩት ህይወት የተሻለ ያማረ ስኬት የሞላበት ደስታ የሞላበት በልጆቻቸው ደስታ የሚካሱበት አብሮ በመሆን ሐሳባቸውን በጋራ የሚያደርጉበት ሀብት የሚያፈሩበት ፍቅር የሚያደራጁበት ልጆቻቸውን የሚድሩበት የሚያስመርቁበት እንዲሆንላቸው ሁላችንም እንመኛለን። ስለዚህ ይሄን ነገር ይሄው የተጀመረውን ትዳር ዘለቄታዊ እንዲኖረው ሁላችሁም በጸሎት አግዙን ብለውናል። እናንተም ማግዟቸው ትዳራቸው እንዲዘልቅላቸው ልዑል እግዚአብሔር እንዲረዳቸው ሁላችንም እንመኛለን። በጸሎት ደግሞ እናግዛለን አይደል እንዴ? እውነት ነው። በጸሎት ሁላችንም በጋራ አብረናቸው እንሆናለን ማለት ነው። ትዳር ማለት እንዲህ ነው። እንግዲህ እዚህ ያለ ነው የበረሃው ገነት ቤኖና ወደ መተሃራ አካባቢ ነው የምንገኘው። በጣም ነው የሚያምረው። የእውነት ኢትዮጵያ ውስጥ ያለው ሁሉ እስከማይመስለኝ ድረስ እጅግ በጣም ያስደምመኝ ቦታው። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል። ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም የትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሳል። እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አርጋችሁ አብራችሁኝ እንድትቆዩና በዓልን ከኛ ጋር በፌሽታ እንድትሆኑ ከልብ እጋብዛለሁ። የኛ ቤተሰቦች ለሙልዬ የሰጡትን አስተያየት የሙልዬ ቤተሰቦች ደግሞ ለገንዬ የሰጡትን አስተያየት እንዲሁም ደግሞ ጓደኞቻቸው የሰጡትን ምስክርነት ስንመለከት እውነቱን ለመናገር የተገናኘ ነው ወጀብን ለማስተዋወቅ ነው። እነሱ ወጀብን ላይ ቀርበው አይ ከዚህ በኋላ አብረን ልንኖር አንችልም ሲሉ እግዚአብሔር ደግሞ እቺን ቀን ቆርጧታል። እነሱ ስለመለየት ያስባሉ፣ እግዚአብሔር መለየትን አያውቅም። መለየትን የሚያይበት ሐሳብም የለውም። መለየትን አያውቅም። መለየትን የምናውቀው እኛ ነን። መለየትን የምንሰብከው እኛ ነን። መነጣጠልን የምንሰብከው እኛ ነን። ይሄ የሁለቱ ታሪክ ለብዙዎቻችን ትምህርት የሚሆን ነው። እግዚአብሔር የሚያደርገውን ያውቃል። ምንም ማድረግ አይቻልም። ማመስገን መዘከር እግዚአብሔርን። እኔ እጅግ በጣም ተደስቻለሁ። ሙሉዬ በጣም ምርጥ ሰው ነህ። ደግሞ አንተ እድለኛ ነህ። ገነትን የምታከል ሰው አለች። እነዚህ ልጆች አሉ፣ ይሄ ሁሉ ቤተሰብ አለና ዳግም ጋብቻ ልበለው እንደገና አዲስ ልበለው ትዳራችሁ ያማረ የደመቀ ይሆንላችሁ። በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድም ያልነበረም። ይሄ እንግዲህ እኮ የሚዘከር ቀን ነው። እግዚአብሔር እንዲያነሳል። በአውሎ ነፋስ መካከል መንገድ አለው። መንፈሱ ጸልሞ ሳይሰበራል። መጀመሪያም የጸና ነው የነሱ ህይወት በስጋ እንጂ በመንፈስ ያልተለያየ ቤተሰብ የጥንካሬ ምክንያት ናት።
ከእናንተ ቤት ከዛች ቤታችሁ ውጪ በጣም የብዙ ሰው የተሰበረ ልብ የሚጠግን ወደ ቤታችሁ የእግዚአብሔርን በረከት የሚያመጣ እንዴት አይነት ተጽዕኖ በሰው ህይወት ውስጥ እንደሚፈጥር እንዴት የወደቁ ቤቶች ይነሱ እንደሚችሉ እንዴት እግዚአብሔር የሌሎችን ሰዎች በእናንተ እንደሚሰራ ሳስበው በጣም ነው የሚገርም። ለምን እግዚአብሔር የሚጠላውን ነገር እንደጠላችሁት ስለሆነ የምታሳዩት በአደባባይ ላይ እግዚአብሔር የሚጠላውን ነገር ስትጠሉለት እሱ የሚወደው ነገር ወደ ቤታችሁ ይመጣል ማለት ነው። ስለዚህ ዞሮ ዞሮ ችግሮችን መፍታትን ለትምህርት የምታስተምሩበት እድል ይሰጣል። ከዚህ በኋላ የሚቀረን ሃይሎጋ ብሎ መጨፈር ብቻ ነው። ሁላችሁ ሃይሎጋ እያላችሁ በጭፈራ ትዳራችሁን አድምቁላችሁ፣ በጸሎት አብራችሁ ሁኑ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። መልካም የፋሲካ በዓል ይሁንላችሁ። እግዚአብሔር ምን ጊዜም ታላቅ ነው፣ ምን ጊዜም ታላቅ ነው፣ ምን ጊዜም ታላቅ ነው፣ ምን ጊዜም እውነት ነው። አመሰግናለሁ። የነካችሁት ይባረክ። እኔ እንግዲህ ይሄን ብያለሁ። አመሰግናለሁ። የ2017 የፋሲካን በዓል በእንደዚህ በሚያስደስት ምርጥ ዜና መተናልና ዛሬ ምግብ ምናምን መጠጥ የለም። ዛሬ ያለው ምንድነው? ደስታ ፌሽታ በማን በገንዬ እና በሙሉዬ ቤተሰቦች አንድ ላይ በመሆን የመጣውን መልካም ዜና ወደ እናንተ ይዘንላችሁ መተናል። ስለዚህ ለሁላችሁም መልካም የፋሲካ በዓል እንዲሆንላችሁ ከልብ እንመኛለን።